ደግሞ እምቢ እንዳትልም ይኸው ማስረጃ ይዘናል። ቆይ ስልክ ልቀበለው ታው እሱን ችግር የለውም። ማርያምን አሁን ደውዬ ሽማግሌ ልልክ ነው ነገ። ማርያምን ይኸውልሽ አይደለም ነገ አይባልም። ነገ እኮ ይነጋል እኮ ዳርኳት ዛሬ ልጄን ዳርኳት ላሚ ልጄን ዳርኳት። ስማ ሲጀመር እሺ የኔ ጣጣ ነው ማለት የኔ ጥፋት ነው። እኔ ሽማግሌ መልከው ቤት ማለት ነው የመሰለችው እናንተ የምር መስለናችሁ ሽምግልና ምናምን ነገር ስትል ማናለ እንደኔ እድል ቀናው ቀኔው ጣለት ምኞት ውጥኖ የሰመረለት ማለት ነው። አንዳንድ ሰዎችን እንድንታገሳቸው ያደርገናል እና ታጋሽ መሆን ሰላም 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 ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። አላችሁልኝ ወይ? ያው ማታ በተለቀቀው ቪዲዮ ሁላችሁም ሪስፔክት አድርጌያለሁ። በጣም ከምለው በላይ ከቃል በላይ ሆናችሁ አሳይታችሁኛል። የኔ ውድ ቤተሰቦች፣ የኔ የቸኮሌት በቃ የሁላችንም ቤተሰቦች አኩርታችሁኛል። አላሳፈራችሁኝም። በጣም በቃ ያልኩት ሆነ። እንደዛ ሆኖ ሳይው ደግሞ በጣም ውስጤ ደስ ብሎኛል። በጣም አመሰግናለሁ። ክበሩልኝ። ግን አንዳንድ ደግሞ በውስጥም እየመጣችሁ እየነገራችሁኝ ነበረ። በቤዚ ስም ተመሳስሎ በጣም በርካታ ቻናሎች ተከፍተዋል። እኔ ብቻ ወደ 5 ምናምን አይቻለሁ። የሷን ቪዲዮዎች እንዳለ ሙሉ ለሙሉ ተወስደው ከነ ፎቶ ከነ ምናምኑ ከሁሉም ነገር ወስደው ወደ ራሳቸው የጫኑ ሰዎች አሉ። ብትቀይሩ መልካም ነው። ምክንያቱም ያው እኛ ከፈለግን ቻናሉን የማዘጋት አቅምም ስላለን ልናስጠፋውም እንችላለን እና ሁላችሁም ስሙን ብትቀይሩ ፕሮፋይሏን ብትቀይሩ ምክንያቱም ያው በቃ የሷ የልፋቷ ዋጋ የምታገኘው በዚህ ነው። እስከዛሬ ለፍታ መጣ። እናንተ ደግሞ ተመሳስላችሁ በከፈታችሁ ቻናል የሷ ቻናል ዝቅ እንዲሆን አልፈቅድም። ምክንያቱም የሷ ቻናል ከፍ እንዲል እፈልጋለሁ፣ እንዲያድግ እፈልጋለሁ። ደግነቱ በጣም ከፍ ያለ ምናምን ሰብስክራይብ አላየውም፣ ትናንሽ ናቸው። ግን ፕሮፋይል እንድትቀይሩ በጣም ብዙ ሰዎች እየተወዛገቡ ስላለ ነው እና ይህንን መልእክት አስቀምጣለሁ። ዛሬም በዚህ በኮሜንት ስር ፒን አደርገዋለሁ እና ቤተሰቦች ስለ ቪዲዮ አልነገርኳችሁም። የተሰራው ቪዲዮ ለኔ ቻናል ነበረ ማለት እሷ አስባ ምናምን ካሜራማን ጠርታ የሰራችው ቪዲዮ ለኔ ነበረ። ያው ሰርፕራይዝ አላችሁ ብዬ እሁድ የሚገርም ሰርፕራይዝ አላችሁ ያልኳችሁም ያ ነበር። እሷ ጨርሶ እኔን ሰርፕራይዝ ለማድረግ ቤት ያው ሁሉ ነገር ሰርታ ቀን ሙሉ እግዚአብሔር ነው ምላችሁ ከጧት ጀምሮ ቀን ሙሉ ቤት ውስጥ ጉድ ስትል ነበረ እና እሷ ለኔ ያንን ሰርፕራይዝ ስታደርገኝ እኔ ደግሞ ቻናል ከፍቼ የምር ፎቶ እስከሚፖስት ድረስ አታውቅም ነበረ። ቻናል እንደሚከፈት አታውቅም። ምን ስለ ቻናል እንኳን አላወራንም ቪዲዮ ላይ ካያችሁትና አዲስ ቻናል ነው ምናምን አላልንም። ምናምን ቀጥታ ነው በቃ ቪዲዮውን የተለቀቀው እና ቤተሰቦች ማናገረ ቪዲዮውን ካየችው በኋላ ማናገረ ነገር አለ ስትለኝ እንደውም ቤተሰቦችን ማመስገን አለብን 10,000 በላይ ሰብስክራይብ አግኝተሻል እና እነሱንም ማመስገን አለብን እና ማወራሽም ነገር አለ ብዬ ጠርቻታለሁ እና ቤተሰቦች እኔን ሰርፕራይዝ ስታረገኝ እኔ ደግሞ በምላሹ ሰርፕራይዝ አደረኳት። ያንስባታል። ከዚህም በላይ ባደርግላት ደስ ይለኛል። ከዚህ በኋላ ደግሞ አሪፍ ቪዲዮ እየሰራችበት ትመጣለች ወደ እናንተም እያበረታታችኋት ከጎኗ እየሆናችሁ ያው አውቃለሁ በጣም ትወዷታላችሁ፣ በጣም ትሳሱላታላችሁ። የኔ ናህል ባይሆንም የኔ ናህል ማንም አይሳሳላት፣ የኔ ናህል ማንም አያስብላትም። እሺ እንድታውቁ ፈልገው ከማርክ በላይ እናስብላታለን ምናምን ብላችሁ የምታስቡ ሰዎች እረፉ። እኔ
በቃ ራሴን እንደማስበው ነው እሷንም ማስባት። በቃ ምንም ነገር እንዲጎልባት አልፈልግም፣ እንድታዝን አልፈልግም። የኔን ደስታ እንደምትፈልግ እኔም የሷን ደስታ ነው የምፈልገው፣ ሳቋን ነው የምፈልገው። እና ቤተሰቦች የኔ ቸኮሌት የኔ ምርጥ ትንሽዬ እንድታሳድጉልኝ አሁንም እጠይቃለሁ። እና ቤተሰቦች በእናንተ ስም በቃ 50 ሺህ ከገባች የምናዘጋጀው ፕሮግራም አለ፣ ጽድት ያለ በቃ እናንተ የሚያኮራ ፕሮግራም ይኖረናል፣ ደስ የሚል እናንተም ደስተኛ ሆናችሁ ሰብስክራይብ እንድታደርጉ እኛ ያሰብነው ነገር አለ። 50 ሺህ በቅርብ ከገባች በገባችበት ማግስት ያንን ነገር እናደርገዋለን፣ እናሳካዋለን። እና ቤተሰቦች ሌላው ያው ታውቃላችሁ የውስጤን ታውቃላችሁና ሌላም ሰርፕራይዝ ነገር አለ፣ ግን እሱን ነገር ደግሞ አነግራችሁ። በቃ ይሄ ከባህል በኋላ ከዱባይ ከመጣው ጀምሮ በጣም ብዙ ነገሮች እየተቀያየሩ ነው። መኪና ምናምን ጨራርሼ ምናምን እንትን አልኩኝ፣ የቤዚን ቻናል ከፈትኩ፣ እናቴ ምናምን አስታመምኩኝ። በቃ ማድረግ እንፈልጋቸውን ነገሮች እያደረኩ ቦታ እያያዙልኝ ነው። አሁን እየተሳካልኝ ይመስለኛል። እና ቤተሰቦች ቤዚን ደውዬ እጠራታለሁ። ማለት እዚህ እንደደረስኩ አልነገርኳትም። ያው ስትመጣ ምነግራት ነገር አለ። እሺ ካለች ያው በእናንተ ፊት ተንበርክኬ ለምናታለሁ፣ እጠይቃታለሁ። ዞር በቃ ምድሩ ሰማዩም ይዤ ቢሆን አፈሩንም ይዤ ቢሆን እጠይቃታለሁ። እምቢ እንደማትለኝ ተስፋ አደርጋለሁ። እና እስክትመጣ ድረስ እኔም ደውዬላት እስከምንገናኝ ድረስ አብራችሁኝ ሁኑ። ተሻሽላለች፣ ከበፊት አሁን ትሻላለች። ለምን አትሉኝም? ቤተሰብ ቶሎ ስጠራት ቶሎ እየመጣች ነው፣ ቶሎ እየተገኘችልኝ ነው። በቃ አዳዲስ ነገሮች እሷ ላይ እያየሁባት ነው። እኔም ጋር አዳዲስ ነገሮች እያያችሁ ነው። ከበፊት የበለጠ ደስተኛ ለመሆን እየጣርኩኝ ነው። እኔም ደስተኛ መሆን ነው ፈልገው። በቃ እናንተም ከኔ እኩል እንደምታዝኑ ስለማስብ በቃ በቻልኩት አቅም ደስተኛ ሆኜ ራሴን ማየት ነው ፈልገውና አሁን ደስተኛ እየሆንኩ ያለሁበት ታይም ነው። እና የኔን ደስታ የሚያስደስታችሁ የኔ ምርጥ ቤተሰቦች በጣም ነው የምወዳችሁ። በጣም ነው ለእናንተ ምንም በቃ ማለት በአካልም አግኝቻችሁ እዚህም ሆኜ ለእናንተ ያለኝ ነገር ምንም አይቀንስም። ያው በአካል ያገኘኋችሁ ሰዎች ራሳችሁን ታውቃላችሁ፣ እኔንም ታቁኛላችሁ። በቪዲዮና በአካል እንዴት እንደነበርኩም ታውቃላችሁ። በጣም ከብዙ ሰዎች ጋር ተገናኝቻለሁ። እና ቤተሰቦች ለእናንተ ልዩ አክብሮት እንደምታከብሩን እኔም እናንተን አከብራለሁ። የእናንተን ድምጽ እሰማለሁ። ይሄንን አታድርግ ስትሉኝ አላደርግም። እና ያው ስለ ፕራንኩም ደግሞ ምንም እንትን አላልኳችሁም። ያው በፕራንኩ ምክንያት ትንሽ ከሰውም ጋር እንደዚህ አይነት ዊርድ የሆነ ፕራንክ አድርጊያት አላውቅም። ግን ያው አንዳንዴ ያስፈልጋል በሚል አታደርገኝም ስላለችኝ ነበር ያንን ያደረኳት። እና ለሱ ደግሞ ይቅርታ ጠይቄያታለሁ፣ ተቀብላኛለች። ያው ሁላችሁም ይቅርታ አድርጉልኝ። አልደግመው እንደዚህ ራሷን እንትን እስክትል ድረስ አላደርግም። እና እስክትመጣ ድረስ እዚህ ሆኜ እጠብቃታለሁ። ደርሻለሁ ብላኛለች እኮ። አንዳንድ ሰዎችን እንድንታገሳቸው ያደርገናል እና ታጋሽ መሆን ጥሩ። በጣም ፈተንሽ በጣም ቶሎ በእግሬ ራሱ አይደለም የመጣሁት። ተይ እኔ ቤተሰብ ዋሽቻችሁ ነው። እሺ አልቆየችም ምናምን ያልኩት ዋሽቼ ነው። እንዴት ነው ግን አይደለም እንደዚህ ቆንጆ ሆኖ ለመውጣት ከሆነ ይሁን። አቃሽ ድጋሚ ልሂድ። አይ ቤተሰብ ቆይታብኛለች ግን እንደዚህ አምሮባት ደግሞ ከሆነ ትቆይ። ልጨምርልሽ ሰዓት ትንሽ የሆነች ነገር ተቀባብቼ ልምጣ። እሺ እኔ ልሄድ ነበረ
እኔ ማለት ነበር አለልክ እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ያው አዲስ ነገር ተከስቷል። በጣም እኔ ባይዘቢ ያማረብኝ ያለ ምክንያት አይደለም፣ በምክንያት ነው ያማረብኝ እንደዚህ። እሺ ሰላም ባያችሁ። እሺ ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበልልኝ። ያው እንግዲህ ሁላችንም ጋር እኔ ጋር አይደለም ያው ሁላችንም ጋር ነው አዲስ ነገሩ። በስሜ ቤት ገዛህልኝ ልበል ወይስ ምን ብል ይሻላል? ቤት ከነ ሙሉ እቃው። አዎ የምር ፋሚሊ በቃ እኔ እንጃ ያው ከኔ በላይ እናንተ ተደስታችኋል። እኔም ሁላችንም ያልጠበቅነውና ያላሰብነው ነገር ነው። ያው ነግራችኋለሁ ይሳለኝ። ኧረ ምንም አልተናገርኩም። ያው መግቢያ ሰራው ቆንኩኝ አንቺ መጣሽ እና ፋሚሊ ያው ሳላስበው ነው። አንተን ቆይ ብቻ እና ቤት እሱን ቆይ ዋጋውን እንሰጣለን። ያሳስብ ያው መቀስ ሊሆንብን አስበው ነው፣ ግን እኛ ተስፋ አንቆርጥም አንሰማውምሽ። እና ቤተሰብ በጣም ያው ሁላችሁንም የምር እኔ እንጃ ማርያምን አልየለኝም ከኔ በላይ እንደኔ ያሳስባችሁ ስትለፉ ስትጥሩ ነበረ እና ያው 10K ገብተናል ደፍነነዋል አይደል? ገና ከዚህ በላይ እቺ ደግሞ ጅማሬዋ ትንሽ ነገር ናት። ገና ብዝት ኢናውን እንበልጠዋለን የማይቀርና በቃ ይሄ ነገር ሚስጥር ነው። አልሰማንም ሚስጥር ነው። እና ቤተሰብ በጣም ሁላችሁንም በጣም ነው የማመሰግነው። በጣም ነው የምወዳችሁ። ክበሩልኝ። እና ማርክ አንድ ካሜራ በቂ ነው፣ ሁለት ሲሆን ይሞቀኛል። ቆይ አሁን አይመቸኝም፣ በኋላ ፈርምልካለሁ። ሶሪ ይቅርታ። አሁን ትንሽ ፕሮግራም አለ። እኔን ለማናገር ጊዜ የለሽም? ይቅርታ ትንሽ ቀጠሮ ምናምን ነገር ቤተሰብ ይወጥ እንዴት ቅርጽ እንደሰራችብኝ እና ፋሚሊ ይሄንን ቪዲዮ ቤተሰብ ይውትን ለማስጠቆር ግን ለፋ ቪዲዮ ይሽሻለሁ ወይኔ አዋረድን። እኔ ለማስጠቆር ግን ቤተሰብ ለፋ ቀና ሲል ይሁን እንግዲህ ሁሌም እንደምለው ነው። ምን ነበር የሚባለው? አዎ ጠላት ከሩቅ አይመጣም። ይሄው ከጎኔ ነው ያለው። እንግዲህ ምንም ላረግ አልችልም። ከጎኔ ነው ያለው እና ጠላት ነው ላለመባባል ሲርቅ ብቻ እንደዚህ አይነት ጠላት ቤተሰብ በጣም ደስ ብሎኛል። ማለት አንደኛ ነገር ቤት እቃው እንዳለ ነው። ብታምኑኝም ባታምኑኝም እግዚአብሔርን እቃው እንዳለ ነው የተኩት። ምክንያቱም የሆነ ሲኒው ብርጭቆ ቀርቦበታል። ሲኒው ብርጭቆ ቄጤማው ምናምን አልተነሳም። ኧረ በእናት ቤት ከቤት ሊያባረሩኝ ነው ሲኒን ካላመጣሽ ብለው ማርያምን አልሰጥም። የፈለገ ነገር ይመጣል እንጂ ይሄ ሲኒ አይወጣም ከቤቴ። አይወጣም ቢሻና ማርያምን ይላችሁ ሶፋ ላይ ቁጭ ብዬ ለካ ቤት እንደዚህ ነው። ሲኒ ቡና መኖሩ አይደለም እኮ የሆነ በቃ ብቻ ውበት ሰተሽዋል ቤቴ። እና ቤት ምንም አላለሽም፣ ግን በባህል ምድር እንዴት እቃ ይዘሽ ከቤት ትወጫለሽ? አይዘው ያለገርኩ ከአንድ ነገር አለ። በዚህ አጋጣሚ ይሆናላ መጀመሪያ ደስተኛ ስለሆነ ደስታችንን ማበላሸት የለብንም። ያው ይሄም ደስታ ነገር ነው። በእርግጥ ደስታ ነው። ደስታ የሚያበላሽ ነገር አይደለም። ግን ያው ፋሚሊዎቻችንን በአዲሱ ቻናላችን ማመስገን ምናምን አለብን። ያው ላመስገናቸው ለነሱ ችግር ነው ምኑ ማለት ችግር ተፈጥሯል ነው ወይስ ምንድነው ያልሽው? ላንተም ሜቢ ችግር ሊሆን ይችላል። ለኛና ለቤተሰቦቼ ግን ችግር ሳይሆን የደስ ነው የሚባለው። የደስ ነገር ነው። ሲጀምር ማለት ነው የራሴ ጥፋት ነው፣ የኔ ጥፋት አይደለም። በመጀመሪያ ማለት ነው ምን አደረኩ ነው? የራሴ ጥፋት ነው። ምን አደረኩ? ስልክ ጥፋትም አይደለም። የሆነ ትክክለኛ የጠፋው ጥፋት እንዲ ምናምን ሳይሆን አንዳንዴ የመልካም ነገር ጥፋት አይባልም፣ ግን ሳናስበው ያልነው ነገር ሆኖ ጥፋት የሚሆነው ነገር አለ እና አሁን ይኸውልሽ እንደዚህ አትበይኝ። የምትነግሪኝ ከሆነ ቀጥታ ነገሪ። ነግሬህ እኮ ነው። አሁን ከቻናሉ ምናምን ነገር አይደለም ማለት ከቻናሉ አይደለም። ቻናሉ ምንድነው? ሌላ ምንም ይምጣ ምንም አንደኛ ማለት ትንሽ ምክንያቱ ቻናሉ ላይ ያለው ስልክ የተጠቀምከው ርዕስ ደስ ይላል ወደነዋልና ሽምግልና ነው ምናምን ነገር ብሏል አይደለም። ከዛ ደግሞ እንጃ ስልክ ቤተሰብ ማለት ነው
ብዙ ቤተሰቦች ማለት ፋሚሊ እንዲህ በደንብ ዲቴል አያዩም ቪዲዮአችንን፣ ግን ሞር ትንሽዬ ነገር ከዛ በስሜ ሞር ሲሆን ደግሞ ምንድነው ብለው ቼክ ለማድረግ ገብተው ከዛ በኋላ እንጃ እንዴ ልንገርክ ምን እያደረጉ እንደሆነ ራሱን ያልገባኝም። ሽማግሌ ይላክ ምናምን እያሉ ነው። ማን ነው ሽማግሌ የሚልከው? አንተ ነህ። እና ከማን ጋር ነው ቪዲዮ የምሰራው? እሰይ መጣለሽ። አትቀልድ፣ በእናትህ አትቀልድ። እንዴ ራሱ አንቺ ራሱ እንደዚህ አትቀልጂ። አይደለም ምን እንደዚህ ሆኜ ስታየኝ ምናምን ውስጤ አንተ እኮ ቤት የእንትን ዘፈን ተከፍተው ማለት ነው። ይሄ የሚያስጨፍረው አለ አይደለ? ለሽምግልና ምናምን ነገር የሚቀወጠው ቤት እየደብላለሁ። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ፣ ኦሆ አለምሽ ዛሬ ነው። ዳርኳት ዛሬ ልጄን፣ ዳርኳት ላሚ ልጄን ዳርኳት። ስማ ሲጀመር እሺ የኔ ጣጣ ነው ማለት የኔ ጥፋት ነው። እኔ ሽማግሌ መልከው ቤት ማለት ነው የመሰለችው። እናንተ የምር መስለናችሁ ሽምግልና ምናምን ነገር ስትል የምር ሽምግልና ለመላክ ያሰብክ መሰላችሁና አሁን ደግሞ ግንቦት ወር ሊገባ አይደለም ያው የሄድን ነውና የሰርግ ወር ነው። አሁን ጾም ከተፈታ በኋላ የሰርግ ወር ነው እና የሆነ ሳንነግራቸው አንዳንዴ ቤተሰብን ሳንነግረው የምናስደምመው ወይ የሆነ ሰርፕራይዝ ልናደርጋቸው የሚመስላቸው ነገሮች አለ አይደለም እና ቤተሰብ እንደዛ መስሏቸው እየተዘጋጁ ነው። ደግሞ ሴት ልጅ እኔ ስለሆንኩኝ የመጨረሻው በቃ በጣም ደስ አልችኝ ነው ደስታችሁን ሳየው ይሁንላ አውቂ ነው። እግዚአብሔር ደስታቸውን ሙሉ ያርግላቸው። ስልክ አውቂ ነው ምኞት እኮ ተለከለ። ሰማኝ እኔ እኮ ጨንቁኝ እኔ እኮ እሺ አሁን ዛሬ ብልክ ይቀበላሉ? አዎ ይቀበላሉ ትለኛለህ እንዴ? ቤት ምናምን ነው የምርሽና ይቀበላሉ? እኔ ቤተሰብ አይደለም ሽማግሌ ማለት ነው። ቀልድ አይደለም ማውራው ቁም ነገር ነው ማውራት። ቀልድ በእናትህ። እሺ እኮ አይደለም እኔ አሁን ሽማግሌ ልክ አንቺ እኔን ታገቢኛለሽ? እኔ ቤተሰቦቼ ስላሉ። እሺ ታገቢኛለሽ? ቤተሰቦቼ ስላሉ አይደለም ቀና ብለሽ ታገቢኝ። ማግባቱ ተውና ሽምግልና ብቻ ላልክ ማለት ይሄ ልታመላለሱን ነገር ምናምን ሙድ ልትይዙብን ነው? ምንድነው? ሙድ አይደለም አንተ ተው። አይውል ከሰጡን በአንዴ ስጡን። አባቴ እናት ማን ነው ሽማግሌ እናት አትላክም ለካ። በቃ ሽማግሌ ይላካል። ያሽፋል። እኔ ሲጀምር ካሜራው ራሱ እንዲጠፋ ፈልጋለሁ ማለት እንደዚህ አይነት ነገር በውስጥ ጨራርሰን መተን ከዛም በኋላ ለቤተሰብ ብንነግራቸው ደስ ይለኛል። እንደዚህ ሙሉ ስንጨቃጨቅ ምናችንን ባናሳያቸው ደስ ይላል። ሽማግሌ ብቻ ሲላክ ፕሮግራሙን የኛ ቤት ያለውን ፕሮግራም የሽምግልናውን ፕሮግራም ምናምን እናሳያቸዋለን። ቪዲዮ በደንብ ጽድት አድርጌ በቃ የሆነ የሚያምር ቪዲዮ ለፋሚሊዎቻችን እናሳያቸዋለን። የሽምግልና ቪዲዮ አሁን ሽምግልና እንደ ሰርግ ነው፣ በደንብ ነው የሚከበረው። ሰው ያንን ምናምን ስናከብር እናሳያቸዋለን ለቤተሰብ። ግን አሁን ላይ እንደዚህ ስንጨቃጨቅ ባናሳያቸው እና ካሜራው ቢጠፋ ራሱ ደስ ይለኛል። በውስጥ እንጨርሰው። ይሄ እንደዚህ አይነት ቀልድ ደስ አይለኝም። አሁን እኔ ያመኛል እንደዚህ አይነት ቀልድ። የምር ከሆነ እኮ እኔ አሁን ሽማግሌ መገዛት ተጀምሯል። ገዝቼም ቢሆን እኔ ገዝተክም እሺ፣ ለመቼ ነው ጎትተህም? ለመቼ ነው? ዛሬ ምናምን ቤት እያጸዳዱ ነው። እሺ፣ ቀለም እየተቀባ ነው። ከዛ ጥበብ ምናምን አፈጣጥነውታል። አሁን ጥበብ እንይ እያሉኝ ነው። ስልክ የት አለ? ስተው ይቀም ሲደውል ታየዋለህ። ይደውላሉ ስልክ። ከዛ ፋበሉ እልካለሁ። ሽሩ ሚዳም ነው ምንም እንዳታሰቡ። ቪዲዮ ያለው የምርሽን ነው። መድኃኒዓለም ቤተሰብን ያው ከእንደዚህ አይነት ሰው ጋር እንዴት ነው መዛለቅ የምችለው? በቃ እኔ አላቅም። በቃ አሁን አገባሽኝ አይደል? አገባሽኝ አይደለም ሽማግሌ ላክ ነው ያልኩ። ካትጨቃጨቀኝ በቃ እሺ ሽማግሌ ትልካለህ አትልክም? በቃ አጭር መልስ። እኔ ትልካለህ አትልክም? ሽማግሌ አንተ ካላክ ደግሞ አንተ ሳትልክ እኔ ሌላ ሰው አስልክና አንተ እንደላክ አስመስዬ ማለት ነው። በአንተ ስም ሰው አስልካል። በአንተ ስም በቃ ማርክኔ ላከው ብዬ ሌላ ሰዎችን አናግረን ምናምን ነገር አስልካል። አንተ ቢምትር ከዛ በቃ ያንተ የተላከ ይመስላችኋል ቤተሰቦች? እኔ ስልክስ አንተ እንደላክ ነው የምናስመስለው። ምንድነው የምትጨቃጨቀኝ? ታገቢኛለሽ? ሽማግሌ ላክ ታገቢኛለሽ? በቃ አለካለው። በእናትህ አትቀልድ። ምን ነው ቤተሰብ ሽማግሌ ላካለችኝ። እሺ ያልኩኝ እሺ እልካለሁ እኮ ሽማግሌ ፋዘር ጋር ደውልለታለሁ። አሁን ደውላለሁ እኮ። እሺ እኔ ምሬን ነው። አሁን እምቢ እንዳትልም ይኸው ማስረጃ ይዘናል። ቆይ ስልክ ልቀበለው። ታው እሱን ችግር የለም እኮ ማርያምን። አሁን ደውዬ
ሽማግሌ ልልክ ነው ነገ ማርያምን ይወድሽ አይደለም ነገ አይባልም ነገ እኮ ይነጋል እኮ አሁን ደውዬ ነገ ተዘጋጅ ሽማግሌ ትሄዳለህ አያ ቤታችን ቀለም ምናምን ይቀባባ አንቺ አይደለሽ አሁን ያልሽኝ እሺ ስልክ አሁን ሳይም ቢያንስ ቀለም ይቀባባ ምናምን ቀለም እንደው መልካለሁ አሁን ነው መልካው ቤቱ አልተስተካከለም አይስተካከል ታዲያ ነገ በነገ እኮ አልነግራቸውም እና ካሜራማን ስልኬን ስጠኝ ልደውል ቆይ ልንገርህ የምታረገው በቃ ነው አሁን ሲጀምር ትልካላት ልክም አልሽኝ አይደል እልካለሁ ሽማግሌ ትልካለህ እርግጠኛ ነኝ በኋላ እንዳታሳጣ አሁን በርበሬ ሊቀነጥሱኝ ሰርገኛ መጣ ነው እና ሰርግ ምን ሆኖ ከዛ በኋላ አይ ሰርጉ ትንሽ ገፋ ያርጉልን እሺ ብቻ ሽምግልና እልክልሻለሁ አሁን ይሄ ቪዲዮ እና ቤተሰቦች እንግዲህ በዚህ አጋጣሚ ያ ቀደም ያወራኋችሁ ነገር ተሳክቷል ምንድነው ያወራኸው እሺ ሽማግሌ ልልክ ነው ብያቸው ነበር አረ ምን ብለሃል የምር ማርያምን እሺ እኔ ያሰብኩትና እፎይ ተገላገለን እኔ እኮ ግን እኮ ማገባ ፈልጌ እኮ አይደለም እኮ ተገደሽ ነው ቤተሰብ በቃ ሽምግልና ስለፈለጉ ነው እንጂ እኔ ፈልጌ አይደለም ግን እኔ ቢታወቅ ቤተሰቦች ሽማግሌ ልልክ ነው እና ምን ትመክሩኛላችሁ ምንድነው ሐሳባችሁ ምናምን ደገፍ አድርጉኝ እርዱኝ ብዬ ነበረ አንቺ መተሽ ደግሞ አቀለልሽልኝ አይ እግዚአብሔር ምን ያህል እንደምትወደኝ እንደሱ ሳይሆን እኔ አሁን እኮ ገና እኮ ነኝ ተማሪ እኮ ነኝ ገና እኮ ምንድነው እንዳልበሰለ እንትን እንደዚህ የምትገለባበጭብኝ 18 ራሱ አልሞላኝ ገና ያ13 እሺ ምንድነው ገናሽ ነው አሻሽሽ ገና እኮ ነው እንቡጡጡ ማርያምን ይኸውልሽ አሁን ቀልድ ነው ይዘጋጁ ንገሪያቸው ይዘጋጁ እየተዘጋጁ ነው በቃ እሺ አሁን ማሊሽና ቤተሰብ ያው ስለ ዩቲዩቡ ምንም አታውቅም ነበር ሰርፕራይዝ አድርጌያታለሁ ወይ በጣም አመሰግናለሁ በዚህ አጋጣሚ አልልህም ግን እሺ ወድካለሁ እና ቤተሰብ ለሱ ነበር የጠራኋት ሌላ እጥፍ ድርብ ደስታ ደግሞ ሆኗል ደስ አላለኝ አንቺ ደስ ባይልሽም ቤተሰቦቻቸው ከልብ አመሰግናለሁ የቤዚዬ አክስት እህት ወንድም እናት አባት ሁላችሁ ከልብ አመሰግናለሁ ሽማግሌ እንድልክ ፍቃደኛ ስለሆናችሁ ግን ያልነገርኩክ ነገር በዚህ አጋጣሚ ቤተሰብ ለእናንተ ያልነገርኳችሁ ነገር አለ በእውነት ይሄን ነገር ስነግራችሁ በጣም እያዘንኩ ልቤ እየተሰማ ልቤ የሆነ እያዘንኩኝ ልቤ ደው እያለ ምናምን ነገር ነው በዚህ አጋጣሚ ፕራንክ ነው እሰይ ደጋርፍ ፕራንክ ነው ማርያምን ነው ወይኔ ሚኪልዬ አውቃይ ነው እንዴ ደርጓል ልጅ ዛሬ ጀምሮ እኮ ፕራንክ አደረኩልኝ አስቤኝ መጥቶት እኔ ፕራንክ ለማድረግ ዘበት ቤተሰብ በፕራንክ ማርያምን ይላል እንካ አልፈልግም እንካ ማርያምን እንካ አልፈልግም ወደ ቤቴ ነው የምሄደው የት ነው የምትሄጂው ቤተሰብ በፕራንክ አይሁን እኔን ፕራንክ ማድረግ ቀላል አይደለም እንዲህ በፍጥነት ደግሞ ሽማግሌ እልካለሁ ነው ምንም አላወራኋቸውም ራስሽ መጣሽና ፕራንክ ነውሽ እንካያው ስልኩን ተቀበለኝ እኔ ቤተሰቦች ከልብ ነው ያዘንኩት ማርያምን እኔ ፕራንክ አደርጓለሁ ብዬ እኔ ከቤት ጀምሮ ስመጣ ቤተሰብ ከመንገድ ላይ ጀምሮ እያብሰለሰልኩት እያሰብኩት ምናምን መጥቼ አውቀክ ነው አላሰብከውም ማርያም ፕራንክ አርግሻለሁ አይዞሽ በቃ ወረሚት ማናለንደኔ እድል ቀኔው ጣለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ
አምሮብኝ ታየው በይፋ ሁሌ ያለሽና ለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን